ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ነገር ነው፣ እኛ ለወንድሞቻችን ሐጃ ስንቆም፣ ወንድሞቻችንን ስናስደስት፣ እህቶቻችንን ስናስደስት እኛን ሊያስደስት የሚመጣው ማን ነው? አላህ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ፣ አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድማማች ነው። ላ የዝሊሙሁ እንዳይበድለው፣ ወላ ዩስሊሙሁ አሳልፎም እንዳይሰጠው። መን ካነ ፊ ሐጀቲ አኺሂ በወንድሙ ሐጃ ላይ የቆመ ሰው አሉ ካነ አላሁ ፊ ሐጀቲሂ አላህ ለሱ ሐጃ ይቆምለታል። መልእክተኛ ምን አሉ? ወመን ሰተረ ሙስሊመን የሙስሊምን አይብ መሸፈን ሰተረሁ ላሁ የውመል ቂያማ አላህ የቂያማ ቀን ይሸፍንለታል። አይባችን ብዙ ነው። ዛሬ እኮ ይሄ ነው ወንድምን አይቡን መሸፈን በወንድም ላይ ደስታን ማምጣት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። በሙስሊም ልብ ላይ ደስታን ማስገባት ያለው ፈድል ደረጃ ምን ይመስላል ሚል ርዕስ ሰጡኝ ወንድሞች። በሙስሊም ወንድም ላይ የሚሆን በማንኛውም ሰው ላይ ደስታን መጣል መጀመሪያ የሚደሰተው ደስታን የጣለው ሰው ነው። ምስኪንን ስትረዳ፣ ምስኪንን ስትረጂ መጀመሪያ የሚደሰተው ማን ነው? ሰጪው ነው። ኢስላም ይህንን ነው የሚያስተምረው። ረሱል አለይሂ ሰላቱ ወሰላም ዘንድ አንድ ሰው መጣና ረሱልን ጥያቄ ጠየቃቸው። ያ ረሱላላህ አዩ ናስ አሐቡ ኢለላህ፣ ከሰው ዘንድ አላህ ዘንድ በጣም ተወዳጅ ሰው ማን ነው? ወአዩ ልአዕማል አሐቡ ኢለላህ፣ ከስራዎችስ አላህ ዘንድ በጣም ተወዳጅ ምንድን ነው ብሎ ነቢዩን ጠየቃቸው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሐቡ ናስ ኢለላህ፣ አላህ ዘንድ በጣም ተወዳጅ ሰው አንፈኡሁም ሊናስ፣ ሰዎችን የሚጠቅም ነው፣ ለሰዎች መልካም የሚውል ነው፣ ሰዎችን የሚጠቅም አላህ ይወደዋል። ወአሐቡ ልአዕማል ኢለላህ፣ አላህ ዘንድ ግን በጣም ተወዳጅ ስራ ሱሩሩን ቱድኺሉሁ ዐላ ሙስሊም፣ በሙስሊም ልብ ላይ በሙስሊም ላይ የምታስገባው ደስታ ነው። ሙስሊምን ማስደሰት አሉ የአላህ መልእክተኛ ነቢ ስ ሰለም ተክሽፉ አንሁ ኩርበተን፣ ከሱ ጭንቀትን ታስወግዳለህ። አው ተቅዲ አንሁ ደይነን፣ ወይም እዳውን ትከፍልለታለህ። አው ተጥርዱ አንሁ ጁዓን፣ ወይም ረሃብ ነበረ ያን ረሃብ ታስወግድለታለህ፣ ታባርለታለህ። ይህ ትልቅ ደስታ ነው። ናም ዛሬ እሴታችን የነበረ ግን እየጠፋ ያለ ትልቅ ቦታ የሚሰጠው ሰዎችን መጥቀም፣ ሰዎችን ማስደሰት ኢስላም ትልቅ ቦታ ሰጥቶታል። እኔ በጣም የሚያጅበኝ ነቢዩ ሰለላሁ ዐለይሂ ወሰለም ጃብር ብን አብደላህ፣ ጃብር እንግዲህ እንደምታውቁት አባትየው አብደላህ ብን ሐራም ኡሁድ ጦርነት ላይ ከሞቱት ሰዎች ታላቅ ሰሓባ ነው። ጃብር ሲያገባ እድሜዋ የገፋ ሴት ነበር ያገቡት። ለምንድን ነው ወጣት ያላገባኸው የምታጫውታ ሲሉት፣ ያ ረሱላላህ እንደሚያውቁት አባቴ 9 እህቶችን ትቶብኝ ሄደዋል። ወጣት ካገባው ከእህቶቼ ጋር ምናትም ልትግባባ አትችልም። ስለዚህ በእድሜ የገፋቸዋን አግብቼ ለእኔም እንደሚስት እነሱንም እንደ እናት ሆና እንድትንከባከብልኝ። ነቢዩ የጃቢርን ጭንቀት ስለሚያውቁ በአንድ ዘመቻ ላይ ሄደው ሲመጡ አንዲት አህያ ነበረችውና ሽጥልኝ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። እሺ አላት። ስንት? 1 ዲናር አሉት። ጃቢር ከፈለጉ እሺ ያለ እያቅማማ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አይ ብለው 1000 ዲናር በዚህ ገዝቻለሁ አሉት ረሱል ሰለላሁ ዐለይሂ ወሰለም። እሺ ብሎ ሲል አይ ይህንን ተጓዝበትና እዛው ደግሞ መዲና ስንገባ የዛኔ እንረካከባለን። ከዛ በኋላ በጣም ደስ ብሎት እየሄደ ከኋላ አንድ ሰው ይከተለዋል። ነቢዩ ሰለላሁ ዐለይሂ ወሰለም መልእክት አለ፣ ነቢዩ ይፈልገዋል ስል በቃ የገዙኝን ነገር አፈረሱ። እሱ ምንድነው ጉዳዩ? ሀጃ አለው። አይ አላህ መልእክተኛ እቺ የምትሄድባት አህያ ገንዘቡ አንተው ያዘው ብለውሃል አሉ። ሱብሃንአላህ፣ የሚሰማው ደስታ አያችሁ። እንዲረድቻለሁ ሊሉት የሞራል እንትን አሰቡለትና ገዛው ብዬ በቃ እንደው እንደ ሀዲያ ሰጥቻለሁ አሉት። በሙስሊም ልብ ላይ ደስታን መጣል ይህ የነቢዩ ዓለይሂ ሰላቱ ወሰላም ትልቁ መገለጫቸው ነው።
ትልቅ ባህሪያቸው ነው። አንድ ቀን እንግዳ መጣ ረሱል አለይሂ ሰላቱ ወሰላም ዘንድ። ይህ እንግዳ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ዘንድ ላኩ። ምን አለ ቤት ውስጥ አሉ። ማ ማዕና ኢላ አልማዕ፣ አረ ቤት ውስጥ ውሃ እንጂ ሌላ ነገር የለም አሉ። ሱብሃንአላህ፣ ነብዩ ቤት የሚበላ ጠፍቶ አስቡ ችግር እንዴት እንደሚያልፉት። ግን ደስተኛ ሁሌ። ማን ነው እንግዳዬን የሚንከባከብልኝ ሲል አንዱ ሰሃባ እኔ ያለው አለ። ከዛ ሚስቱ ጋር ይዞ ሄደና የነብዩን እንግዳ ይዤ መጥቻለሁ እንንከባከቡ፣ የልጆቹ የሚበላ ምግብ እንጂ ሌላ ለኛ እንኳን የለም ማለት። ልጆቹ እንደምን ማድረግሽ አስተኛ አላት። ሱብሃንአላህ። ከዛ በኋላ ምግቡን አቅርቢ፣ ኩራዙን ሻማውን አጥፊው፣ ከዛኛ ምግብ እንደምንበላ አድርገን እናላምጣለን፣ እጃችንን እንሰዳለን። ይሄ እንግዳ ቀረበ፣ ምግቡ ማብራቱ ጠፋ። ከዛ በኋላ እነሱ እየበሉ ነው እያለ ጠግብ ብሎ በላ። እነሱ ግን አንድ አልቀመሱ። ኋላ አላህ ቁርአን አወረደ። በእነዚህ ሰዎች ተደስቶ በነቢዩ ዓለይሂ ሰላቱ ወሰላም እንግዳን ማስደሰትን ፍላጎታቸው ስለነበር አላህ ተደሰተባቸውና ቁርአን አወረደ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ በችግር ላይ ቢሆኑ ቢኖርባቸውም እነሱ ላይ ከነሱ ችግር የሌሉ የወንድሞቻቸውን ፍላጎት የሚያስቀድሙ ወለው ካነ ቢሂም ኸሳሳ ወመን ዩቃ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን አለ። እንደዚህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ወጥተው እኛስ ታዲያ ወንድሜ ላይ ለወንድሜ ሀጃ ለወንድሜ ደስታ ምን ያህል ቆም ያለው ወይስ በተቃራኒ ነው ያለው? እኔ አንድ ነገር እንወቅ። እኛ ለወንድሞቻችን ሀጃ ስንቆም፣ ወንድሞቻችንን ስናስደስት፣ እህቶቻችንን ስናስደስት እኛን ሊያስደስት የሚመጣው ማን ነው? አላህ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ፣ አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድማማች ነው። ላ የዝሊሙሁ፣ እንዳይበድለው፣ ወላ ዩስሊሙሁ፣ አሳልፎም እንዳይሰጠው። መን ካነ ፊ ሀጀቲ አኺሂ፣ በወንድሙ ሀጃ ላይ የቆመ ሰው አሉ ካነ አላሁ ፊ ሀጀቲሂ፣ አላህ ለሱ ሀጃ ይቆምለታል። ወንድሞች እህቶች፣ የወንድሜን ሀጃ ሳውጣ ጉድለት ይኖረዋል። እኔ ሀጃውን ሳውጣ የእሱን ጉዳይ ልፈጽም ሲሄድ ጉድለት ይኖራል። አላህ የኔን ሀጃ ሲያወጣ ጉድለት አለው እንዴ? አላ አበደን። ስለዚህ እኔ ለወንድሜ ስቆም ለኔ ሀጃ የሚቆመው ማን ነው? አላህ። ስለዚህ የወንድሙን ሀጃ ለማውጣት ሚሯራጥ አላህ የሱን ሀጃ ያወጣለታል። ወመን ፈረጀ አን ሙስሊሚን ኩርበት፣ የሙስሊምን ጭንቀት የገላገለ ፈረጀ አላሁ አንሁ ቢሃ ኩርበቱ ሚን ኩረቢ የውሚል ቂያማ፣ ከቂያማ ጭንቀቶች አላህ ይገላግለዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ነው ዕዳ ከፈልክለት፣ ጭንቅ ብሎታል። የትምህርት ቤት የሚከፍለው፣ የቤት ኪራይ የሚከፍለው፣ ባለቤቱ እርጉዝ ነበረች፣ ለሕክምና ለምን ጭንቅ ሲለው አብሽር ብለህ ኪሱ ላይ ስታስገባ የሆነ ነገር ስታደርግ የሚሰማው ደስታ ክሱ ላይ የሚለቀው ጭንቀት አስቡት። አንተስ በዛች ጭንቀት ሰዓት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ሰዓት አላህ ለሱ ብለህ ከሆነ ይሄን ያደረግከው አላህ ከዛች ቀን ጭንቀት አላህ ነጃ ይልሃል። ለሙስሊም ደስታ መቆም። ቀጠሉን የአላህ መልእክተኛ ምን አሉ? ወመን ሰተረ ሙስሊመን፣ የሙስሊምን አይብ መሸፈን ሰተረሁ ላሁ የውመል ቂያማ፣ አላህ የቂያማ ቀን ይሸፍንለታል። አይባችን ብዙ ነው። ዛሬ እኮ ይሄ ነው ወንድምን አይቡን መሸፈን በወንድም ላይ ደስታን ማምጣት ነው። ልብ በሉ፣ የወንድምን አይብ መሸፈን ወንድም ላይ ደስታን መክተት ነው። እኛ ብዙ ጊዜ እንሸወዳለን። በተለይ በጣም የሚታወቅ ሰው ወንድምህ የሆነ አልባሌ ቦታ ላይ ካየው እንዳላየውንበት ካየኸውና እንዳየኸው ካወቀ ወይ በዛው ሊቀጥልበት ይችላል፣ አለዛ ከዛ አካባቢ ርቆ ሌላ ቦታ ደግሞ ያን ተግባር ሊፈጽም ይችላል። እንዳላየውነ በሆነ ጊዜ ደግሞ ያንን ነገር በሌላ ሰው አስመስለ ምክር ለመግለጽ መሞከር እንጂ ያየሁትና አይቡን ምዘራ ከሆነ እሱን ማበላሸዋለሁ፣ ደስታውንም አርቀዋለሁ፣ ከኸይር ነገር አርቀዋለሁ። ዑመር ታላቁ ሰሃባ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሌሊት አይተኙ። ሌሊት ምን ችግር አለ? ሙስሊሙ ችግር ምን አለ ብሎ ይንቀሳቀሳሉና አንድ ቀን በምሽት ሲሄዱ አንድ ቤት ላይ ኩራዝ በርቷል። በዚህ ሰዓት እንዴት ሊበራ ቻለ? እዚህ ቤት ውስጥ የሆነ ችግር ተፈጥሯል ብለው ዑመር ደንግጠው ሰው የታመመ መስሏቸው በሩን ከፍተው ሲገቡ አንድ ሽማግሌ አንድችን ወጣት ያዘፍናታል።
ዑመር ደነገጡ። በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አሉ ዑመር። ሰውየውም ደፋር ነው። እኔም በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አላቸው ዑመር። ምንድነው አሉት። እንዴት የሰው ቤት ሳታስፈቅድ ትገባለህ? አላህ መልእክተኛ ስትገቡ አስፈቅዱ ብሎ ነው ያስተማሩታል። ዑመር ቁርአን ሐዲስ ከመጣባቸው ሁሌም ቀጥ ነው የሚሉት። እውነትም አጠፋው ብለው አዝነው ወጡ። ውጪ ላይ አብዱላህ ብን መስዑድ ነበረ። ጉዳዩን አልነገሩትም። ከሆነ ጊዜ በኋላ ይህን ሰው መስጊድ አገኙት። ዑመር አጠገቡ መጡና በአላህ ይሁንብኝ፣ ነብዩን በእውነት በላከው ጌታ ይሁንብኝ፣ ያችን ቀን ያየዋትን ነውር እኮ እንኳን ለሌላ ሰው ይቅርና አጠገቤ ለነበረው ለአብዱላህ ብን መስዑድ አልተናገርኩም አሉ። ይህም ሰውዬ ምን አለ? እኔም በአላህ ይሁንብኝ፣ ነብዩን በእውነት በላከው ጌታ ይሁንብኝ፣ ከዛች ቀን በኋላ ወደዛ አይነት መጥፎ ነገር ተመልሼ አላቅም ሲል ዑመር አላሁ አክበር አሉ። መስጊድ ውስጥ ያለው ሰው በሞላ የዑመርን ተክቢር አሰማ። ግን ጉዳዩ ምን እንደሆነ አሁንም ማንም ያወቀ የለም። ዑመር በወንድማቸው መመለስ የተደሰቱ። አየህ አይቡን መሸፈን። ረሱል አለይሂ ሰላቱ ወሰላም በወንድም ሐጃ ላይ መቆምን ትልቅ ደረጃ፣ የወንድምን ደስታ በሱ ጉዳይ ይሁን ነገር አለ ጉዳይ ሊያስፈጽም ከአገር ከሆነ ቦታ መጥቷል፣ ቢሮችን አውቅም አብረ መሄድ ምን ማለት እኛ እንደቀላል ምናየው። እኔ መስጂድ ላይ አሉ። መስጂድ ማለት የት ነው? ማንኛውም መስጂድ እኮ አይደለም። መስጂዱን ንቡዋ ከሌላ ቦታ በ1000 እጥፍ የሚበልጥ እዛች ቦታ ላይ አንድ ወር ኢዕቲካፍ ከምቀመጥ የወንድሜን ሐጃ ለበሱ ሐጃ ላይ ብቆም ደስ ይለኛል እፈልጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ የወንድምን ደስታ እኛ እንደ ቀላል የምናስባቸው ቀላል ብለን የምናያቸው ግን ለወንድሞች መልካም የሆኑ። ሌላው የወንድምን ደስታ ከሚገልጹ ወንድምን በሐቅ ላይ መርዳት፣ በዳይ ሊሆንም ከሆነ መያዝ፣ የወንድምን ደስታ መፈለግ ነው። አንድ ሰው ሲበድል እንደ ምሳሌ ተው ብለህ መከልከል፣ ተይ ብለህ ሸይጥሽን ስከለከያት እንዳትበድል ካደረግሻት እንዳይበድል ካደረግከው ለሱ ደስታ መጣህለት። አለዛ ዙልም ላይ ከቀጠለ ሰው ከደበደበ ምን ካለ መጨረሻው የት ነው? ክስ ነው፣ እስር ቤት ነው አይደል? አየህ ረሱል አለይሂ ሰላቱ ወሰላም በጥበበኛ ንግግራቸው ምን አሉ? እንሱር አኻከ ዛሊመን አው መዝሉመን፣ ወንድምን በዳዩም ሆኖ ተበድሎ እርዳው አሉ። ሰሃቦች ግራ ገባቸውና ፈቃለ ረጁል ያ ረሱላላህ አንሱሩሁ ኢዛ ካነ መዝሉመን፣ ተበዳይ ከሆነ ረዳዋለሁ። አረአይተ ኢን ካነ ዛሊመን ከይፈ አንሱሩሁ፣ እስቲ ንገረኝ በዳይ ሲሆን እንዴት ነው ምረዳው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተሕጁሩሁ አው ተምነዑሁ ሚነ ዙልሚ ፈኢነ ዛሊከ ነስሩ፣ በደል ላይ እንዳይወድቅ መያዝ፣ እጁን ተው ብለህ መያዝ እሱን መርዳት ነው። ተው ማለት ሐቅ ላይ መገኛ፣ ሐቅን የሆነን ሰው መደገፍ፣ ዛሊምን ሰው ደግሞ መያዝ እንትን ማለት እሱን መርዳት ነው። ይህ ምን ይላል ዑለማዎች? ደስታን ያመጣል። ለዛሬ ለሰውየውን ነገር ስለከለከሉ ይሰማው ይችላል። ትንሽ ሰዓታት ካለፈ በኋላ ጊዜያት ከሄዱ በኋላ ግን ይህን ነገር በፈጽሞ ለካ ችግር ይፈጠር ነበር። ደስታ ነው የምታምጣል። ያመሰግናል፣ ያወድሳል። ስለዚህ ሱሩር ይላል አይደል ራሱ ስሙ። እኛስ ምንድነው? እነዚህ ወንድሞች ይህንን ፕሮግራም ሲያዘጋጁ ቢያንስ የሆነች ለውጥ እንድናመጣ ነው። ቅድም ስለ ወጣትነት ረመዳን ላይ ስለተደረጉ ውድድሮች ምናምን ብዙ ነገር ተነግሯል። ዓላማው ምንድነው ከተባለ በቃ ለሰዎች መጥቀም፣ ሰዎችን ማስደሰት ነው። ሰዎችን እናስደስት። ወላሂ ጉልበት አይጨርስም። መጥፎ ነገር ጉልበት ይጨርሳል። መልካም ነገር ጉልበት አይጨርስም። በጥቂት ነገር ሰዎችን ማስደሰት፣ ሐታ ወንድምህን ፈገግ ብለህ መቅረብ ደስታ ነው። ሰላም አለይኩም ስትለው ፈገግ ብለህ መቅረብ ወንድምህን ትልቅ ደስታ ነው የሚጭርበት። እህትሽን ፈገግ ብለሽ መቅረብ ሐቁል ሙስሊም አለል ሙስሊም ውስጥ ከተካተቱ ውስጥ አንዱ ምንድን ነው? ወንድምህ ምከረኝ ካለ ምከረው ነው አይደል? አዎ እሱ ስትመክረው ለሱ ደስታ በሚያመጣ መልኩ ማለት በሚያሸማቅቅ መልኩ መሆን የለበትም። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው የምልህ አሉ። ለምን ሰው በሰው ፊት አይመከርም? ሰዎች ዝናውን ትልቅነቱ የሚያውቁ ሰዎች ብዙ ሰዎች ይኖራሉና አንተ ከፍ ዝቅ ስታረገው ቀልቡን ነው የምትሰብረው። ስለዚህ ምከረኝ ካለ ልትመክረውም ከፈለግ እንደ ረሱል አለይሂ ሰላቱ ወሰላም ሰዎች እኮ ሲያጠፉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያሉ ካጠፉ ፈማ ባሉ ናስ ሰዎች ምን ነክቷቸው ነው እንደሚያደርጉት
ለጀማዓ አድርጎ ይናገራሉ። ያንን እከሌ ከሌ አይሉትም። እከሌ ከሌ ለብቻው ጠርቶ ሊመክሩት ይችላሉ። እኛ በአደባባይ የምናደርገው ከሆነ ግን ይሄን ሙስሊም ቀልብ ላይ ደስታ ሳይሆን ምንድነው የምንከተው? ሐዘን ነው የምንከተው። ስለዚህ ስትመክረው በሚያስደስት በሚለወጥበት ኸይር ነገር ቢያመጣ ምንድነው አዲኑ ነሲሐነቱ ምንድነው? በወንድማችን እኮ ኸይር ነገር ፈልገን እኮ የሱ መቀየር የሱ መለወጥ እኛን ሊያስደስተን ይገባል። እሱንም ያስደስተዋል። እሱን ግን በሚያዋርድ መልኩ ከፍ ዝቅ በሚያደርግ መልኩ ከሆነ ግን ሁሌም ምን ያመጣል? ችግር ያመጣል። እንደ ሙስሊምነት ደግሞ አንዱ ለአንዱ እንደ አንድ ጀሰድ ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት መሰሉል ሙእሚኒነ ፊ ተዋዲሂም ወተራሁሚሂም የሙእሚኖች እኮ ምሳሌ የመወዳዳቸው የመተዛዘናቸው ወተዓጡፊሂም መሰሉል ጀሰዲ ልክ እንደ አንድ አካል ነው። ኢዘ ሽተካ ሚንሁ ዑድሁን ተደዐ ለሁ ሳኢሩል ጀሰዲ ቢሰህሪ ወልሁማ አንድ አካላችን ጣታችን ሲታመም ራሳችን እንዴት ነው የሚሰማን? አይናችን ሲታመም መላ ሰውነታችን ይወረናል አይደል? የሙስሊም ህመም ይሄ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህ ሲታመም ያንተም ህመም ሊሆን ይገባል። ዛሬ ለምንድን ነው ሐቂቃውን ስናወራ ፊልስጤም ላይ ወንድሞቻችን እንደዛው ሲሆኑ እዚህ ያ ረብ ብለን የምናለቅሰው ቀልባችን የሚሰበረው ለምንድን ነው? አንድ አካል ስለሆንን ነው አይደለም? ያ ነው እኮ ውጤት፣ ይሄ ነው ሌላ ነገር አይደለም። ሰልማንን ከፋርስ፣ ሱሃይብን ከሩም፣ አቡበከርን ከቁረይሽ፣ ቢላልን ከሀበሻ አንድ ቦታ ላይ የሰበሰበው ድን ሌላ ምስጢር የለውም። ላኢላሃ ኢላላህ ነው። የላኢላሃ ኢላላህ ጉልበት ቀላል አይደለም። ስለዚህ የሙስሊም ወንድም ደስታ ነው። የሆነች ነገር አዘጋጀ እንደ ቀላል ተከራይ ነው። ለምሳሌ ሰው የለውም ሊያገባ ነው፣ ጭንቅ አለው፣ አብሽር በለው። ጎረቤት ነው አይደል? የመስጊድ ጀማ ነው አይደል? አብሽር ከተቻለ ከጀማው ጋር የሆነ ነገር አድርጎ ሰብስቦ ምናምን ለዛ ሰው ለደስታው ቀን ደስተኛ መሆን። ለዚህ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ በሙስሊሞች ደስታ ያላስደሰተው የሙስሊሞች ክፋት ወይም ደግሞ መከፋት ያላስከፋው ከነሱ አይደለም ይላሉ ኢብኑ ተይሚያ። ረሱል ዐለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? መን ለም የህተመ ቢአምሪል ሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ስለዚህ ኒካህ ሊያስር ፈለገ፣ አብሽር ቤቱን አሙቅለት፣ ዲኮር ምናምን ከሆነ አድርግለት። በቃ ብቸኛ ነው፣ ሰው የለውም፣ ለአካባቢው እንግዳ ነው። ይሄ ነው እስልምና እኮ ይሄ ነው። ጀማዓነት ታዲያ ምንድን ነው? በቀላሉ ትንሽ አሁን እያሉ ነበር ረመዳን ላይ ማስፈጠር። ነፍስያ እኮ ተምር ስታገኝ የጾመ ነፍስያ አንጀት ጉሮሮ እንዴት ነው የሚደሰተው? ወንድምህ ላይ ትንሽ ነገር ጣል ስታደርግ ያስደስተዋል። የማቴሪያሉ መብዛትና ማነስ አይደለም፣ ግን ቢያንስ ምን ይላል? ወንድሞች አሉኝ። የላኢላሃ ኢላላህ ገመድ ታላቅነቱን ከባድነቱን እንዲረዳ እናደርገዋለን። ስለዚህ እንደ ቀላል አንየው። ታሞ ከሆነ ሂደህ ጠይቀው። የአላህ መልእክተኛ እኮ እስተው ይላሉ። ሰላት ሰው ከጎደለ እከሌ የሚባል ሰው እዚህ ጋር ነበር፣ ሶፉን ያውቁታል። አብሯቸው የሚሰግዷቸውን ጀማዎችን በደንብ ይከታተላሉ። የት ሄደ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የት ሄደ እስቲ ጠይቁ። ምን ሆኖ ነው? አያችሁ እኛ ጋስ ወንድማችን አንድ ወር ከመስጊድ ቢጠፋ ምን ሆነ? ምን አጋጥሞት ነው አለ? አንድ ወር ቢጠፋ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሰላት ላይ ሰው ሲሉ ካጡት ምን ሆነ ከኔ እስቲ ፈልጉት ይላሉ። እኛ ጋስ ስለዚህ በወንድሞቻችን ልብ ላይ በወንድሞቻችን ቀልብ ላይ ደስታን መጣር ወላሂ ትልቅ ቦታ አለው። ሌላው ተው አንተ እንደቀላል እንዴ አሰላሙ አለይኩም ስንል ፈገግ ብለን እንባባል እንጂ አሰላሙ አለይኩም ፈገግ ብለህ በለው እስቲ። ልብ ምንድነው የምትሉት? ከፍትፍቱ ፊቱም ይባላል። አዎ ፈገግ ብለህ ሰላም የምትለው ወንድምህና ወስተር ብለህ የምትለው አንድ ነው እንዴ? ላ ፈገግ ብለህ ስትለው ደስታ ነው የምትለው። አሰላሙ አለይኩም ብለህ ሞቅ አድርገህ ሰላም ስትለው ደስታ ውስጡ የምታስገባበት ልዩ ነገር አለ ከአላህ በኩል የሚሰጥ ማለት ነው። ስለዚህ የመልካም ነገር ትንሽ ብለን ልንርቅ አይገባም። አላህ ስብሓነሁ ወተዓላ በሁላችንም ልብ ላይ ደስታን ከሚያስገባባቸው ባሮች መካከል አላህ ያድርገን። በሙስሊም ወንድሞቻችን እህቶቻችን ላይ ደስታን የምናስገባ አላህ ያድርገን። የደስታ ምንጭ ሁልጊዜም አላህን መያዝ ነው። በመልካም ነገር ላይ መገኘት ነው። መልካም ነገር ስንሰራ ምንድነው ቁርአኑ የሚለው? መን አሚለ ሳሊሃን ሚን ዘከሪን
አው ኡንሳ ወሁወ ሙእሚን መልካም ስራ የሰራ ከሴትም ከወንድም ምን ሆኖ አማኝ ሆኖ መልካም ስራ የሰራ ፈለኑሂየነሁ ሐያተን ጠይባ ዱንያ ላይ መልካም ህይወትን እናኖረዋለን ደስተኛ እንዲሆን እናደርገዋለን ሐያተን ጠይባ ምንድነው ትንሽም አግኝቶ የውስጥ እርካታ ደስታን እሰጠዋለሁ ነው ስለዚህ በዚህ ወቅት ላይ መልካም ቦታ ላይ ተገኝተን መልካም ነገር ሰጥተን ደስታዎችን በአጠቃላይ የምናጣጥም አላህ ያድርገን ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው አገራችንን ሰላም አላህ ያድርግልን ፊሊስጤም ያሉት ወንድሞቻችን እንደዚሁ ድሉን አላህ ለነሱ አላህ ያድርገው ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ